ተናስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክብራን አድማጮች ሶስት ያክል መረጃዎች አስደምጣችኋለሁ። የመጀመሪያው ሰበር መረጃ ነው ከወደ አሜሪካ የተሰማው። ይሄውም ኢትዮጵያንን ጨምሮ ከተለያየ የዓለም ጫፍ ወደ አሜሪካ ለመግባት እንደ ተስፋ የሚቆጥሩት የዲቪ ሎተሪ ፕሮግራም በፕሬዝዳንት ዶናልድ ጄ ትራምፕ ላንዴና ለመጨረሻ ጊዜ መታገዱ ተሰምቷል። ይህንን በተመለከተ ከወደ አሜሪካ የተሰማውን መረጃ የማስደምጣችሁ ይሆናል። ዲቪን በተመለከተ በዓለማችን ላይ መነጋገሪያ ከሆኑ ቀዳሚ ዜናዎች መካከል ይህ አንዱ ነው። በሌላ በኩል ክቡራን አድማጮች ከአዲስ አበባ ፖሊስ የተሰማውን መረጃ እንዲሁ የማስደምጣችሁ ይሆናል። በሌላ በኩልም እንዲሁ በዓለም ላይ በአንድ ወቅት ከፍተኛ ስጋት ፈጥሮ የነበረው የአይኤስ ቡድን የተመለከተ አዲስ ዘገባ ወጥቷል። ይህንንም በተመለከተ የማስደምጣችሁ ዘገባ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያ ኢትዮጵያንን ጨምሮ በርካታ የዓለም ህዝቦች ወደ አሜሪካ ለመግባት የሚጠቀሙበት የዲቪ ሎተሪ ፕሮግራም በአሜሪካ መታገዱ ተሰማ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሚኒስትር ክሪስቲ ኖም በተለምዶ ዲቪ በመባል የሚታወቀው የፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ መጣሉን አስታውቀዋል። ሚኒስትሯ የእገዳ ትዕዛዙን ያስተላለፉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ባስቀመጡት አቅጣጫና በሰጡት ትዕዛዝ መሰረት መሆኑን ገልጸዋል። በየዓመቱ በ10 ሺዎች የሚቆጠሩ የሌሎች ሀገራት ሰዎች ወደ አሜሪካ የመግባትና በሀገሪቱ የመኖር እድል የሚያገኙበት ይህ ፕሮግራም እንዲታገድ የተወሰነው ባለፈው ቅዳሜና ሰኞ በአሜሪካ ሁለት ከፍተኛ የትምህርት ተቋማት ላይ ከተፈጸመው ግድያ ጋር በተገናኘ ነው ብለዋል። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስትሯ ክሪስቲ ኖም ይህንኑ የሚያስተጋባ መልእክት በማህበራዊ ትስስር ገጻቸው ላይ አስፍረዋል። በብራውን ዩኒቨርሲቲ ተኩስ የከፈተው ግለሰብ በዲቪ ፕሮግራም ወደ ዩናይትድ ስቴትስ መግባቱን በዚሁ መልእክታቸው ላይ የገለጹት ሚኒስትሯ ይህ ክፉ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር፣ ለዚህ ደግሞ እንደ መጠቀሚያ የሆነው ዲቪ ነው ብለዋል። ዲቪ ከዚህ በኋላ ጥቅም ላይ አይውሉም ሲሉ አግደዋል። በብራውን ዩኒቨርሲቲ ሁለት ሰዎችን በመግደልና ሌሎች 9 ሰዎችን በማቁሰል የተጠረጠረው ፖርቹጋላዊ ቫሌንቴ የተባለው ግለሰብ በፈረንጆቹ 2000 ዓመተ ምህረት በተማሪ ቪዛ ወደ አሜሪካ የገባ ሲሆን ተጠርጣሪው በ2017 በዲቪ ሎተሪ አማካኝነት በሀገሪቱ ቋሚ ነዋሪ ለመሆን እንደቻለም ተመልክቷል። የበርካታ ሚሊዮን ሰዎችን ተስፋ የሆነው የዲቪ ሎተሪን መታገድ ምክንያት የሆነው ይኸው ግለሰብ ሐሙስ አመሻሽ ላይ በራሱ ላይ በፈጸመው ተኩስ ከቆሰለ በኋላ ሞቶ መገኘቱን ነው ፖሊስ የገለጸው። የሀገር ውስጥ ደህንነት መስሪያ ቤት ሚኒስትሯ በዲቪ ፕሮግራም ምክንያት አሜሪካውያን ከእንግዲህ በኋላ ጉዳት እንዳይደርስባቸው ለማረጋገጥ እገዳውን ለአሜሪካ ዜግነትና የኢሚግሬሽን አገልግሎት ማስተላለፋቸውን አስታውቀዋል። ይህ እገዳ ከ55,000 በላይ የሚሆኑ የተለያዩ ሀገራት ዜጎች በየዓመቱ በአሜሪካ በቋሚነት ለመኖር የሚያስችል እድል የሚያገኙበት ፕሮግራም እንዲቆም የሚደረግ ነው ተብሏል። በፈረንጆቹ 2025 ወደ 20 ሚሊዮን የሚጠጉ ሰዎች ለዲቪ ፕሮግራም አመልክተው እንደነበረ የአሜሪካው ውጭ ጉዳይ መስሪያ ቤት ያመለክታል። ከነዚህ አመልካቾች ውስጥም ከልጆቻቸውና የትዳር አጋሮቻቸው ጋር ተደምረው እድለኞች የሆኑ ሰዎች ብዛት 131,060 መሆኑን የመስሪያ ቤቱ መረጃ ያመለክታል። የአፍሪካ የዘንድሮ የዲቪ ሎተሪ ውስጥ በብዛታቸው መጠን ከ1 እስከ 3ኛ ደረጃ የያዙት አልጄሪያ፣ ግብፃውያንና ሱዳናውያን ናቸው። ኢትዮጵያ ከአፍሪካ ዲቪ ባገኙ 3674 አመልካቾች ብዛት በዚህ የደረጃ ሰንጠረዥ ውስጥ 7ኛ ላይ ተቀምጣለች። ከኢትዮጵያ በፊት ያሉትን ከ4ኛ እስከ 6ኛ ደረጃ የያዙት ሀገራት ደግሞ ኬንያ፣ ሞሮኮና ካሜሮን ናቸው። የዲቪ ፕሮግራም እገዳ እርምጃን በመቃወም የህግ ባለሙያዎችም በተለይም በፍርድ ቤት ክስ ይመሰርታሉ ተብሎ እንደሚጠበቅ ዓለም አቀፍ መገናኛ ብዙሃን ዘግበዋል። የቪዛ ፕሮግራሙ የተጀመረው በፌዴራል ህግ በመሆኑና የእገዳ እርምጃው ያለ ኮንግረሱ እውቅና የተወሰነ መሆኑ ለክሱ መነሻ እንደሚሆን ነው በዘገባዎቹ ላይ የተመላከተው። የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ከዚህ እገዳ በፊትም ቢሆን ወደ አሜሪካ የሚገቡ ስደተኞችና ፍልሰተኞችን ለመገደብ በርካታ እርምጃዎችን ሲወስዱ እንደነበረ ይታወቃል። ከነዚህ እርምጃዎች መካከልም አሳሳቢ ከተባሉ 19 ሀገራት ወደ አሜሪካ የገቡ ዜጎችን ግሪን ካርድ እንደገና መመርመር እንዲሁም በሺዎች የሚቆጠሩ የተማሪ ቪዛዎችን መሻር የሚጠቀሱት እርምጃዎች ነበሩ። አሜሪካ ከአውሮፓውያን አቆጣጠር ከ1995 ጀምሮ
ጨምሮ በዲቪ ሎተሪ አማካኝነት ወደ ሀገሯ በርካቶች እንዲገቡ የምትፈቅድ ሲሆን የዲቪ 2027 ማመልከቻ ጊዜ ዘግይቶ ነበረ። የዘንድሮ አመልካቾች $1 እንዲከፍሉ ይደረጋል ተብሎ የነበረ ቢሆንም ከተለመደው የማመልከቻ ጊዜ ስለዘገየበትም ሆነ ስለ ክፍያው በይፋ የተነገረ ነገር የለም። ፕሬዚደንት ዶናልድ ጄ ትራምፕ ወደ ስልጣን ከመጡ ወዲህ ወደ አሜሪካ የሚገቡ ስደተኞችን ቁጥር ለመቀነስ የተለያየ እርምጃ መውሰዳቸውን ቀጥለዋል። በሌላ ዜና በቂርቆስ ክፍለ ከተማ የ1 ዓመት ከ8 ወር ህፃንን ሰርቆ ለማምለጥ የሞከረ ተጠርጣሪ እጅ ከፍንጅ ተይዞ ምርመራ እየተጣራበት መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ከደቂቃዎች በፊት አስታወቀ። ተጠርጣሪው የወንጀል ድርጊቱን ፈጽሟል የተባለው በመዲናችን አዲስ አበባ በቂርቆስ ክፍለ ከተማ ወረዳ 9 በተለምዶ ሀዲድ ሰፈር ተብሎ ከሚጠራው አካባቢ ከቀኑ 8 ሰዓት አካባቢ እንደሆነ ገልጿል። ህፃን አብያለው ተክሉ ወላጅ እናት ወይዘሮ ማርሸት ሞገስ ቤቷ ውስጥ ስራዋን እያከናወነች በነበረችበት ወቅት ህፃኑ ከቤታቸው አካባቢ እየተጫወተ በነበረበት ወቅት ማንነቱን የማያውቁት ግለሰብ ህፃን አብያለውን ታቅፎ ይዞ ሲሄድ የተመለከቱት የአካባቢው ነዋሪዎች እንደነገሯት ተናግራለች። አድማሱ አገዘ የተባለ ተጠርጣሪ ከመኖሪያ ቤቱ በራፍ አካባቢ ሲጫወት የነበረን ራሱን መከላከል የማይችል የ1 ዓመት ከ8 ወር ህፃን ታቅፎ በመሄድ ላይ እያለ በስራ ላይ የነበሩ የፖሊስ አባላት ባደረባቸው ጥርጣሬ ከህብረተሰቡ ጋር በመተባበር እጅ ከፍንጅ ተይዞ ምርመራ እየተጣራበት መሆኑን ነው የቂርቆስ ክፍለ ከተማ ፖሊስ መምሪያ ያስታወቀው። ፖሊስ ተጠርጣሪውን በቁጥጥር ስር ካዋለ በኋላ ምርመራ የማስፋት ተግባሩን አጠናክሮ የቀጠለ መሆኑን ገልጾ በቀጣይም ክስ እንደሚያስመሰርት በማስታወቅ ህፃኑንም ለቤተሰቡ እንዳስረከበ ነው የተነገረው። ራሳቸውን መከላከል የማይችሉ ህፃናት ላይ የሚፈጸሙ ወንጀሎችን አስቀድሞ ለመከላከል የህፃናት ወላጆቻቸውና ልጆቻቸውን በጥንቃቄ መያዝና እንደዚህ አይነት አጠራጣሪ ነገሮችን ሲመለከቱ አጥፊዎች በህግ አግባብ ተገቢውን ቅጣት እንዲያገኙ ለጸጥታ አካላት ጥቆማ መስጠት እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በሌላ ዜና አደገኛው ታጣቂ ቡድን አይኤስ ዳግም እየተሰራጨ በምዕራቡ ዓለም ላይም እየተጠናከረ መሆኑ ተነገረ። ባሳለፍነው ሳምንት አውስትራሊያ ቦንዲ የባህር ዳርቻ ላይ የተፈጸመ አስከፊ ጥቃትን ተከትሎ በአይኤስ የተነሳሳ እንደሚመስል የሀገሪቱ መገናኛ ብዙሃን የዘገቡ ሲሆን የሀገሪቱ ጠቅላይ ሚኒስትርም ይህ ጥቃት የአይኤስ እጅ አለበት ብለዋል። የአይኤስ ታጣቂ ቡድን ግን ለጥቃቱ ኃላፊነቱን እስካሁን ድረስ አልወሰደም። ይሁን እንጂ ፖሊስ ጥቃቱ በተፈጸመበት አካባቢ በተገኘ ተሽከርካሪ ውስጥ በቤት ውስጥ የሚሰሩ የአይኤስ ባንዲራዎችን ከተቀጣጣይ ፈንጂዎች ጋር እንዳገኛቸው አመልክቷል። ጥቃቱን በመፈጸም አባትና ልጅ ተጠርጥረው መለየታቸው የተገለጸ ሲሆን አባት በጥቃቱ ወቅትም በፖሊስ በጥይት ሲገደል፣ ልጅ ክፉኛ ቆስሎም በ15 የግድያ ወንጀሎች ክስ ተመስርቶበታል ተብሏል። በአውስትራሊያ የተፈጸመውን ጥቃት አይኤስ በምዕራባውያን ኢላማዎች ላይ ጥቃቶችን ለማቀነባበር ወይም ለማነሳሳት ከመሞከር ወደ ኋላ አለማለቱን የሚያሳይ ነው ብሎታል ቢቢሲ በትንታኔው። ይህ ጥቃት ተፈጽሞ የቡድኑ ስም ዳግም በምዕራቡ ዓለም መነጋገሪያ የሆነው ከአውሮፓውያኑ 2017 ወዲህ በሶሪያና በኢራቅ የሚገኙ የተለያዩ ግዛቶችን ካጣበት ጊዜ ጀምሮ ተጽዕኖ በእጅጉ ከቀነሰ በኋላ ነው። አይኤስ በቦንዲ የባህር ዳርቻ 15 ንጹሐንን ከመገደላቸው አንድ ቀን አስቀድሞ በሶሪያ 2 የአሜሪካ ወታደሮች መገደላቸውን ተከትሎ ደጋፊዎቹ በማህበራዊ ሚዲያ ላይ ደስታቸውን ሲገልጹ ታይተዋል። አሜሪካም በሶሪያ ግድያውን የፈጸመው የአይኤስ ተልእኮን የተቀበለ ግለሰብ እንደሆነ ተናግራለች። በዚሁ ቡድን ላይ አተኩራ የምትሰራው የቢቢሲ ሞኒተሪንግ ባልደረባ ማይና አላሚ ፈጽሞ ያልጠፋን ነገር ተመለሰ ብለን ማውራት አንችልም፣ እርሱ እኮ አልጠፋም ነበር ስትል ትናገራለች። አሁን ላይ የሚፈጸሙ ከባባድ ጥቃቶችን ከዚሁ የአይኤስ ቡድን ተግባራት ናቸው ብሎ መፈረጅ ለስህተት ሊያጋልጥ ይችላል በማለት ታስጠነቅቃለች። እንዲህ ማድረግ የቡድኑን ትክክለኛ አቅም ከማሳየት ይልቅ ፕሮፓጋንዳውን ሊያቀጣጥልበት የሚችል መሳሪያ ሊሆን ይችላልም ብላለች። አይኤስ ከፍተኛ ደረጃ ላይ ደርሶ በነበረበት ወቅት ግብር በመሰብሰብ በትምህርት፣ በሃይማኖት ፖሊሲና በጤና አጠባበቅ ስርዓቶች ራሱን እንደ አንድ መንግስት አድርጎ በማቅረብ ጭምር የሶሪያና የኢራቅ ሰፊ ቦታዎችን ይገዛ እንደነበርም ተመልክቷል። ነገር ግን በ2019 ከ70 በላይ ሀገራትን ያቀፈው በአሜሪካ የሚመራው ጥምረት ካሸነፈውና ከደመሰሰው በኋላ መሪው ራሱ መጥፋቱ ይታወቃል። አላሚ እንደምትለው ከሆነ የቡድኑ መስራችና መሪ አቡበከር አልባግዳዲ በ2019 በአሜሪካ ጥቃት ወቅት ራሱን በማጥፋቱ ቡድኑ ያለው ቅቡልነት የበለጠ ተዳክሟል። ከዚያ ጊዜ ጀምሮ አንዳቸውም መሪዎቹ ተቀባይነት ማግኘት ወይም ደግሞ ዝነኛ የመሆን እድል አልነበራቸውም። የተባበሩት መንግስታት ድርጅት
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዳስታወቀው በአሁኑ ወቅት በሶሪያና በኢራቅ እስከ 3000 የሚደርሱ የአይኤስ ተዋጊዎች እንዳሉ ይታመናል። በተቃራኒው ቡድኑ በአውሮፓውያኑ 2014 ግዛት መመስረቱን ካወጀ በኋላም በ10 ሺዎች የሚቆጠሩ የውጭ ተዋጊዎች ቡድኑን ለመቀላቀል ሲጎርፉ ታይተዋል። አላሚ የአይኤስ ጥንካሬ እየቀነሰ መምጣቱን የሚያሳየው ሌላ ምልክቶቹ የጥቃቶቹ መጠን መሆናቸውን ትናገራለች። ቡድኑ በ2010 አጋማሽ ላይ በሶሪያ በኢራቅና በምዕራቡ ዓለም ለተፈጸሙ ጥቃቶች ከፍተኛ ጥቃቶች ኃላፊነቱን ሲወስድ ቆይቷል በማለት ገልጻ አሁን በአብዛኛው የሚተማመነው በትናንሽ ጥቃቶች ፈጽሞ በመሸሽ ላይና የፕሮፓጋንዳ ተግባራት ላይ ነው ትላለች። ስለዚህም በምዕራቡ ዓለም አልፎ አልፎ የሚፈጸሙ ጥቃቶችን በአብዛኛው ከማዕከል በማድረግ በማስተባበር ሳይሆን በአይኤስ ዓላማ የተነሳሱ የሚፈጸሙ ናቸው በማለት ገልጻለች። ባለፈው ዓመት የኮራሳን ፕሮቪንስ እየተባለ የሚታወቀው የአይኤስ የአፍጋኒስታን ቅርንጫፍ በጥር ወር በኢራን ወደ 100 የሚጠጉ እንዲሁም ከሁለት ወራት በኋላ ደግሞ በሩሲያ 150 የሚጠጉ ሰዎች ከተገደሉበት ጥቃት ጋር በተያያዘ በዓለም አቀፍ ደረጃ ዜና መሆን ችሏል። በተጨማሪም በአውሮፓ ውስጥ ጥቃቶችን በማሴር የተጠረጠረ ሲሆን አብዛኞቹም ከሽፈዋል። አይኤስም በዚህ ዓመት በከፍተኛ ሁኔታ መዳከሙን ነው በአፍጋኒስታን እንኳን ጥቃት መፈጸም እንደተቸገረ የሚያመለክቱ መረጃዎችን በመጥቀስ ተንታኞች የሚገልጹት። በአሁኑ ወቅት በአይኤስ ስም የተፈጸሙ አብዛኞቹ ጥቃቶች የሚገኙት ከሳህራ በታች ባሉ የተለያዩ ሀገራት ሲሆን በኢኮኖሚክስና በሰላም ተቋም የታተመ የ2025 የዓለም አቀፍ የሽብርተኝነት መረጃ ጠቋሚ ሪፖርት መሰረት አይኤስና ተባባሪዎቹ በ2024 በ22 ሀገራት በ1805 ሰዎች ሞት ምክንያት በመሆን እጅግ አደገኛ የሆነ ሽብርተኛ ድርጅት ሆኗልም ሲሉ ገልጸዋል። አላሚ አይኤስ አብዛኛውን የፕሮፓጋንዳ አቅሙን አጥቷል በማለት ትከራከራለች። እነዚያም በሚገባ የተደራጁና የተራቀቁ የፕሮፓጋንዳ ቪዲዮዎችም ነበራቸውና አሁን ቪዲዮዎችን ለማውጣት በጣም ይቸገራሉ። ነገር ግን አይኤስ አሁንም በኦንላይን ሚዲያዎች አማካኝነት ጥቃቶችን እንዲፈጸሙ እየቀሰቀሰና እያበረታታ ነው ብላለች። አላሚ ወጣት የማህበራዊ ሚዲያ እውቀት ያላቸውና ቡድኑ በፕሮፓጋንዳ ላይ ያስቀመጠውን ክፍተት በትክክል የሸፈኑ የኦንላይን ደጋፊዎቹ ሰራዊትም አለው ስትል ይህ ሁኔታ ምናልባትም የከፋ ጥቃት ወደፊት ሊኖረው እንደሚችል አመላካች ሊሆን እንደሚችል ስጋቷን ትገልጻለች። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።